የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ትዝታ ማህደር የዘሩት ሲያፈራ ደራሲ መምህር ደመቀ ዘነበ በ2011 ዓ.ም ታተመ። ተራኪ ሄዋን ፍስሐ። ወደ 1970ዎቹ በትዝታ እንመለስ። ሰላም ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ለማስታወስ ያክል ያለፈው ሳምንት ምዕራፋችን ላይ በኢስላ ዴ ላ ሁቬንቱድ የወጣቶች ደሴት ውስጥ ስናከናውናቸው የነበሩትን መርሃ ግብሮች በጥቂቱ አለፍ እያልን ተመልክተናል። የባህሉን ክፍል፣ የስፖርቱን፣ የመዝናኛውን፣ ሌሎችንም አብረን አይተናል። ዛሬ ደግሞ በኢስላ ዴ ላ ሁቬንቱድ ያልተጠበቀ ጉብኝት ጓድ ሊቀመንበር መንግስቱ ኃይለማርያም ድንገት ተማሪዎችን ሊጎበኙ ወደ ኢስላ ዴ ላ ሁቬንቱድ ጎራ አሉ። ዓለም በኃያላን መንግስታት ጉልበት በሁለት ጎራ ተከፍላ ቀዝቃዛው ጦርነት በሚካሄድበት ወቅት የተወሰኑ የታዳጊ ሀገሮች መሪዎች ተወያይተው ገለልተኛ ባይኖርም የገለልተኛ ሀገሮች ማህበር ተቋቋመ። የማህበሩ መስራች ከነበሩት ሀገሮች መሪዎች መካከል ማርሻል ቲቶ፣ ቀዳማዊ ኃይለ ሥላሴ፣ ገማል አብዱል ናስርና ዶክተር ከዋሜ ንክሩማ ተጠቃሾች ናቸው። ይህንን ፈለግ ተከትለው ተተኪዎቹ መሪዎች ባለው ልምድ መሰረት በተወሰነ ጊዜ እየተሰበሰቡ ይወያያሉ። ከዚህ የተነሳ በ1972 ዓ.ም አስተናጋጅ ተረኛ ሀገር ኩባ ስለነበረች በግንቦት ወር ላይ በርከት ያሉ የገለልተኛ ሀገር መሪዎች ሃቫና ከተማ ስብሰባቸውን ሊያካሂዱ ቆይተው እንደጨረሱ ሌሎች መሪዎች ወደ የሀገራቸው ሲመለሱ ኮሎኔል መንግስቱ ኃይለማርያም በወጣቶች ደሴት የሚገኙን የኢትዮጵያውያን ተማሪዎችን ለመጎብኘት እንደሚመጡ ቀደም ብሎ ተነግሮ ስለነበር አቅም በፈቀደ ዝግጅት ሁሉ ሲከናወን ሰንብቷል። መዝሙር፣ ዘፈኑ፣ ውዝዋዜው፣ ሌላው ሁሉ ዝግጅት ቀጥሏል። ተማሪዎቹ የመሪዎቻቸውን መምጣት በጉጉት ይጠባበቃሉ። ምንም ቢቸኩሉ ወይም ቢጓጉ የጊዜውን ሂደት ሊለውጡ አልቻሉም። ሆኖም የተባለው ቀን ደርሶ መላው ተማሪ ተሰልፏል። ሁሉም ተማሪ በተሰጠው የሥራ መስመር ዝግጁ ሆኖ በመጠባበቅ ላይ እንዳለ ከቀኑ 4 ሰዓት ላይ መንግስቱ ኃይለማርያም ትምህርት ቤት ቅጥር ግቢ ከመድረሳቸው በፊት የሰሌን ባርኔጣ በራሳቸው ላይ የደፉ የእርሻ ልብስ የለበሱ ወንድ ተማሪዎች ሆታውን እያቀለጡ በመጨፈር መንግስቱ ወደ መጡበት መኪና ሲጠጉ ሊቀመንበር መንግስቱ ደስታ ስለፈነቀላቸው ከመቅስፈት ከመኪናው ወርደው ከልጆቹ ጋር በመቀላቀል እየጨፈሩ እስከ ትምህርት ቤቱ መግቢያ ደረጃ ድረስ መጡ። ከዚያም እንደደረሱ ዩኒፎርም የለበሱ ወንድና ሴት ተማሪዎች በስነ ስርዓት ቆመው ይጠባበቃሉ። በግራና በቀኝ ተማሪዎች ተሰልፈዋል። ሊቀመንበር መንግስቱ መድረኩ እንደደረሱ ስነ ስርዓት እንዳለ በመጠርጠር ቆም አሉ። ወዲያው ወንድ ተማሪ እጅ ነስቶ በመጀመሪያ በአማርኛ ቀጥሎ በስፓኒሽ እንኳን ደህና መጡ በማለት ንግግር አደረገ። በማያያዝ መድረኩ ላይ ተሰልፈው የሚጠብቁት ተማሪዎች የኢትዮጵያን ቅርጽ በመስራት እየዘፈኑ ሲያሸበሽቡ ቀደም ሲል ፈክቶ ከነበረው ፊታቸው የበለጠ አበራ። በደስታ ተውጠው ፈገግ እያሉ ወደ ባህሉ አዳራሽ አመሩ። ባህሉ አዳራሽ እንደደረሱ ጓድ እንደምን አለህ ብለው የእጅ ሰላምታ ከሰጡ በኋላ አሁንም ደስታ በዋጠ ስሜት የማቀርበው ንግግር እንዳለ ስለጠየቁኝ የሳሎኑን ታሪክና በውስጡ ያሉትን የባህል ዕቃዎች ተማሪዎቹ የሰሯቸው ቅርጻ ቅርሶችና ይህንን ሳሎን ፊደል ካስትሮ፣ ሄሪ ኮኒከርና ባለቤታቸው
የሩሲያ የጠፈር ሰዎች የተለያዩ የውጭ ሀገር ሰዎችና ኢትዮጵያውያን እንደጎበኙት በባህል አኳያ ያበረከተውን አስተዋጽኦ ስሜት በሚቀሰቅስ ቋንቋ አንድ በአንድ አብራርቼ እንደጨረስኩ በሳሎን ውስጥ ያሉትን ዕቃዎች አንድ በአንድ እያሳየው በመግለጽ የሚያውቁትን ሁሉ ስገልጽላቸው በጣምኑ እርካታ ተሰምቷቸው ኖሮ ከወዲያ ወዲህ ሲያማትሩ በግድግዳው ላይ የተሰቀለውን የብዙ ልጆች ፎቶግራፍ ያለበት ስዕል አይናቸው አረፈ። ምን እንደሆነ ጥያቄ ያቀረቡልኝ። ለየት ባለ መልኩ አነጋገሬን አጣፍጬ ጓድ ሊቀመንበር ይህ አይነቱ የአሰራር ባህል ልምድ በአገራችንም ይለመዳል ብዬ ተስፋ አደርጋለሁ በማለት ገለጻዬን ጀመርኩ። በማያያዝም በኩባ ውስጥ እያንዳንዱ ኩባዊ የአገሪቱ ወታደር ነው። ከ7ኛ ክፍል እስከ 12ኛ ክፍል ድረስ የውትድርና ሳይንስ በስርዓተ ትምህርት ውስጥ ተቀርጾ ተማሪዎች እንደማንኛውም ትምህርት ይማራሉ። እነዚህ ፎቶግራፎች የሚታዩት ተማሪዎቹ የውትድርና ትምህርት እየተማሩ ነው። በአሁኑ ክፍለ ጊዜ እየተማሩ ያሉት ትምህርት ጠላት አካባቢውን በአውሮፕላን ለመምታት አውሮፕላን እያንዣበበ ሲሆን ራሳቸውን ከአውሮፕላኑ በመሰወር መተው ለመጣል እየሞከሩ ነው በማለት አስረድቼ ስጨርስ ይህ ትምህርት በእርግጠኝነት በአገራችን ይለመዳል ብዬ ተስፋ አደርጋለሁ በማለት ንግግሬን ስደመድም ደስታ በተሞላበት ገጽታ ተመልክተውኝ ራመድ እንዳልን አንድ የምታምር የውሻ ቅርጽ አሻንጉሊት አጠገብ ስንደርስ ሚስ ሄሪ ሆኒከር በጉብኝታቸው ወቅት ለሳሎኑ እንዳበረከቱ ገለጽኩላቸው። ቀጥሎም የሶቪየት ህብረት የጠፈር ሰዎች ያበረከቱትን ስጦታ በሳሎን ውስጥ በመጨረሻው መስመር ስለነበረች ታሪኩን አስረድቼ በሳሎኑ ስም አበረከትኩላቸው። እርሳቸውም ባዩትና በገለጻው መደሰታቸውን ገልጸው ካመሰገኑኝ በኋላ ወደ ተማሪዎቹ መኝታ ክፍልና ክሊኒክ አመሩ። በዚህ ጊዜ ነበር አንድ ረጅም ግዙፍ ሰው ሳላስበው እንደ ህፃን ልጅ ተሸክሞ ጉንጭና ጉንጬን በመሳም አስተማሪ ማለት እንዲህ ነው ብሎ ከእቅፉ አወረደኝና ቀና ብዬ ስመለከት ቀደም ብሎ በጥሩ አማርኛ ባያናግረኝ ኖሮ ጥቁር ኩባዊ ነው ብዬ ነበር። ታዲያ እኚህ ሰው ኮሎኔል መንግስቱ የሚጓጓዙበትን አውሮፕላን እያበረሩ ያመጡት ስመጥሩ አብራሪ ካፒቴን ደብሩ ድንበሩ የተባሉ አስተዋይና ቀና ኢትዮጵያዊ እንደነበሩ የተረዳሁት ወደ ኢትዮጵያ እንደተመለስኩ ነበር። ነፍሳቸውን ይማርና አሁን ከዚህ ዓለም በሞት ተለይተዋል። ወደ ኢትዮጵያ እንደተመለስኩም ተገናኝተን ሰፊ ሰላምታ ተለዋውጠናል። ወዲያው ከሳቸው ጋር እየተጫወትኩ በመራመድ ላይ እንዳለው አይኔን በሁለት እጆቹ ይዞ ጥቂት ካስጨነቀኝ በኋላ ዞር ስል የልጅነት ጓደኛዬ ጀነራል ዘለቀ በየነ ሆኖ አገኘሁትና ተቃቅፈን በጋለ ስሜት ተሳሳምን። ሰላምታ ተለዋውጠን የክሊኒኩንና የመኝታ ቤቱን ጉብኝት ቀጥሎ እያንዳንዱ መኝታ ብቻ ሳይሆን የመጸዳጃ ቤቱንም ንጽህና ጎብኝተው ከመኝታ ቤትና ከክሊኒኩ ጉብኝት በኋላ በምግብ ቤት ፊት ለፊት በሚገኘው የተማሪዎች መሰለፊያ ቦታ ተማሪዎች ተሰልፈዋል። የኪነቱ አባላት በሰልፈኛው ፊት ለፊት ቆመዋል። በተማሪዎቹ ፊት ለፊት ከሚገኘው መድረክ ላይ ሊቀመንበር መንግስቱ እንደቆሙ አንድ ሴት ልጅና ወንድ ልጅ ገርዳሳ በግንባራቸው ላይ ሸብ አድርገው እየተቀባበሉ ሲዘፍኑና ሲጨፍሩ ኮሎኔል መንግስቱ በደስታ ፈነደቁ። ቀጥሎም ሌሎች ባህላዊ ዘፈኖችና ውዝዋዜዎች ታይተው እንደተጠናቀቀ ኮሎኔል መንግስቱ እንባ እየተናነቃቸው ለተማሪዎቹ የሚያበረታታ ንግግር በማድረግ ከረጅም ጊዜ አንስቶ እርስ በርሳችን ሳንስማማ ቀርቶ የደረሰባቸውን ሪፖርት አስታውሰው እያንዳንዱ ተማሪ የሚፈልገውን ትምህርት እንዲማር መመሪያ ሰጥተው ቀድሞ የተፈታ ቢሆንም በድጋሚ ችግሩን ፈቱት። ቀጥሎም ወደ ምግብ ቤት ገብተው አንድ ፊንጃል ቡና ሲጠጡ ሌሎች ተከታዮቻቸው ምሳ ተጋብዘው
በመጡበት ሁኔታ ለመመለስ ወደ መኪናቸው ውስጥ ሲገቡ አልማዝ ሊሊሳ የተባለች ልጅ ወደ እርሳቸው በመቅረብ ረሱኝ እንዴ በማለት ስትጠይቃቸው አልማዝ እንደምነሽ ብለው በመሳም ስሸኛችሁ ጂኦግራፊ እንደምትማሪ ነግረሽ ነበር፣ አሁንስ ሐሳብሽ እንዴት ነው ብለው ጠየቋት። እርሷም ሕክምና ለማጥናት እንደምትፈልግ ነገረቻቸው። በርቺ ብለው የመንፈስ ብርታት ሰጥተው እንግዶችን ለመቀበልና ለመሸኘት ተሰልፈው የነበሩት የመምህራን ባለቤቶችን አነጋግረው ምትክ መምህራን እንደሚልኩና እኛ ወደ ሀገራችን እንደምንመለስ አብስረዋቸው ሄዱ። አልማዝ ሊሊሳ ከኮሎኔል መንግስቱ ጋር ለመተዋወቅ የበቃችው ታጠቅ ጦር ሰፈር ተገኝተው ወደ ኩባ የሚሄዱትን ተማሪዎች ባሰናበቱበት ወቅት አልማዝን አይተው በማነጋገር ምን መማር እንደምትፈልግ ጠይቀዋት ጂኦግራፊ ለመማር እንደምትፈልግ ነግራቸው በነበረበት ሰዓት አልማዝን አቋሟን በመመልከት ድንክ መሆኗን ለባልደረቦቻቸው ተናግረው ነበር። አልማዝንም ሊያውቋት የቻሉት በዚህ አጋጣሚ ነው። ታዲያ አልማዝ ኮሎኔል መንግስቱ እንደገመቱት ምንም ያህል ቁመት አልጨመረችም። በትምህርትም ረገድ ጂኦግራፊም ሕክምናም ሳይሆን ማሪን ተምራ ወደ ሀገሯ በመመለስ የደርግ መንግስት እስከወደቀበት ጊዜ ድረስ ስታገለግል ቆይታ ኢህአዴግ ድርጅቱን አፍርሶ ሰራተኛውን ሲበትን እሷም ከስራ ተወግዳለች። ውድ ተመልካቾቻችን እንግዲህ ወጣቶቹና ታዳጊዎቹ ወደ ኩባ እንዲሄዱ በተወሰነበት ጊዜ ከእድሜያቸው ለጋነትና እንዲሁም የሀገራቸውን ቋንቋ ታሪካቸውን የሀገራቸውን ጂኦግራፊ እንዳይረሱ ሲባል ኢትዮጵያውያን መምህራን አብረዋቸው እንዲጓዙ ተወስኗል። የነዚህ የመምህራን አስተዋጽኦ ምን ነበር የሚለውን ደግሞ በዚህ ምዕራፍ አብረን እንመለከታለን። ወላጆቻቸው በተለያዩ አውደ ውጊያ የሞቱባቸው የመለዮ ለባሽ ልጆች ወደ ኩባ ሄደው እንዲማሩ ሲፈቀድ አማርኛ የኢትዮጵያ ታሪክና ጂኦግራፊ የሚያስተምሩና ከጎናቸው በመሆን የሚንከባከቧቸው መምህራን መሄድ እንዳለባቸው ስለታመነበት በሙያቸውና በስነ ምግባራቸው ጥራት የታመነባቸውን በመጀመሪያ ዙር ከሄዱት ወጣቶች ጋር 11 መምህራን፣ 1 የቡድን መሪ፣ 3 ጸሐፊዎች ተመልምለው ከወጣቶቹ ጋር አብረው ሄደዋል። እንደዚሁም በሁለተኛ ዙር 18 መምህራንና 1 የቡድን መሪ የሄዱ ሲሆን በተለያዩ ጊዜያቶች 10 መምህራንና 1 የቡድን መሪ ተቀላቅለው በድምሩ 39 መምህራን፣ 3 የቡድን መሪዎችና 3 ጸሐፊዎች በድምሩ 45 ሰራተኞች ከተማሪዎቹ ጋር አብረው ሄደው እያንዳንዳቸው የራሳቸውን አስተዋጽኦ አበርክተዋል። መምህራኑ ስራ የጀመሩት ውለው ሳያድሩ ተማሪዎቹ በታጠቅ ጦር ሰፈር እንዳሉ ነው። በኩባና በኢትዮጵያ መካከል ያለውን የአየር ርቀት ያክል የባህል የአየር ንብረትና የአኗኗር ልዩነት ስለሚያጋጥማቸው ልጆቹ የመንፈስ ዝግጅት እንዲያደርጉ አበክረው ሲያስተምሩ ቆይተዋል። ከአዲስ አበባ ተነስተው ኩባ ወጣቶች ደሴት እስኪደርሱ በየብስና በባህር በተደረገው ጉዞ እንደ ወላጅ በመሆን ስነ ስርዓት እንዳይዛባ ምክር በመለገስ በተለያዩ ምክንያቶች ሲቆዝሙ በማጽናናት ህመም የደረሰባቸው ልጆች በማስታመም ከልምድ እጥረት የተነሳ የአቅርቦት እጥረት ያጋጠም ስለነበር የሚከሰተውን ጊዜያዊ ችግር ሁሉ በትዕግስት ተቋቁመው የሚጠብቃቸውን ጥሩ እድል ተስፋ በማድረግ ይህን መለስተኛ ችግር እንዲቋቋሙት ምክር በመስጠት ከጉዞው ርዝማኔ የተነሳ ናፍቆትና ተስፋ መቁረጥ እንዳይከሰት ከመርከቡ ካፒቴን ጋር በመወያየት እንደ ቴሌቪዥን፣ ፊልም፣ የጠረጴዛ ኳስና ሌሎችንም መዝናኛዎች እንዲዘጋጁላቸው ሐሳብ ሰጥተዋል። በሌላም በኩል በተለያዩ ሰዓቶች ልዩ ልዩ ዘፈኖች፣ ውዝዋዜዎች እየተዘጋጁ ራሳቸውን በማዝናናት የጊዜውን ርዝማኔ ብዙም ሳያጤኑት መናኸሪያቸው ወደ ሆነችው ወጣቶች ደሴት እንዲደርሱ አድርገዋል።
ኩባ ወጣቶች ደሴት ደርሰው ትምህርት ከጀመሩ በኋላ መምህራኑ የተጣለባቸውን ኃላፊነት ሳይዘነጉ ባለመታከት ልጆቹ ጧት ከመኝታቸው ተነስተው ዘውትር ጧት ለቁርስ እንደተሰለፉ አዳሪው መምህር ያገራቸውን እድገትም ሆነ መሻሻል ሌሎች ያጋጠሙን ችግር ካሉ በሰልፍ ላይ እንዳሉ መግለጽ የማይታለፍ ተግባር ነበር። በተጨማሪም የኢትዮጵያ ዜና ከተነገራቸው በኋላ የዓለምን ሁኔታ እንዲያውቁ ይደረጋል። ልጆቹ የተሰበሰቡት ከተለያየ ህብረተሰብ እንደመሆኑ መጠን የልጆቹም ጸባይ የተለያየ በመሆኑ መጥፎ ጸባይ ያላቸው ልጆች ከዚህ ጸባያቸው እንዲላቀቁ፣ ጥሩ ጸባይ ያላቸው ልጆች በዚሁ ጸባያቸው እንዲቀጥሉ በመምከርና በመገሰጽ የተሰማሩበትንም ዓላማ ዘንግተው ወደ አልባሌ ቦታ እንዳይሄዱ የሚያስተጋባ ደውል በመሆን ንቁ ተሳትፎ አድርገዋል። መምህራኑ ከነበራቸው ከፍተኛ ኃላፊነት የአባትነት ስሜት የተነሳ ልጆቹ ወደ ተለያየ መዝናኛ ቦታዎች በሚሄዱባቸው ጊዜያቶች ሁሉ ተረኛው መምህር በየመዝናኛው ቦታ አብሮ በመሄድ መብታቸው ሳይነካ እንደሰለጠነ ወላጅ አላስፈላጊ ድርጊቶችን እንዳይፈጽሙ ወደ አደገኛ ቦታዎች እንዳይሄዱ ምክር ይሰጣል፣ ጥንቃቄ ያደርጋል። በየሳምንቱ መጨረሻ ቀን ከአፍሪካውያን ተማሪዎች ጋር በነበራቸው የመዝናኛ ምሽት በዳንስ ውዝዋዜ ሲዝናኑ በሚያመሹበት ጊዜ በወጣትነት ስሜት ሌላ ችግር እንዳይጋለጡ ተረኛው መምህር በጥንቃቄ ሲጠብቅና ሲቆጣጠር ያመሻል። ይህ ጥበቃ ምን ጊዜም የማይቋረጥ በየሳምንቱ የሚተገበር ስራ ነው። ይህ የዳንስ ምሽት አቅም በፈቀደ ተማሪዎቹን ከትምህርት ቤት ውጪ ለማዝናናት በመጠኑም ቢሆን እፎይታ ለመስጠት ታስቦ በኩባ መንግስት የተቀረጸ ፕሮግራም ሲሆን ልጆቹ በፕሮግራሙ በመደሰት ዕለቱን በጉጉት ይጠብቁታል። ዓላማውም ዳንስ ለማስደነስ ለማዝናናት ብቻ ሳይሆን አፍሪካውያን ተማሪዎች ለማገናኘት ስለሆነ ዕለቱ ተወዳጅና የሚናፈቅ ነው። ይህ የዳንስ ምሽት በተማሪዎቹ የተወደደ ቢሆንም የቡድኑ መሪ ኮሎኔል አሰፋ በርሄ ማንንም ሳያማክሩና መምህራኑንም ሳያወያዩበት ዳንስ ባህላችን አይደለም፣ ተማሪዎቹ ባህላቸውን ባልሆነ ነገር መጠቀም ስለሌለባቸው መሰረዝ አለበት በማለት የዳንሱን ምሽት መቆም አለበት ሲሉ ቀጭን ትዕዛዝ አስተላለፉ። መምህራኑ ይህንን እንደሰሙ ከላይ እንደተጠቀሰው የዳንስ ምሽቱን ደግፈው የቡድኑ መሪውን በመጥራት ትምህርት ቤት ተሰብስበው በጉዳዩ ላይ ሰፋ ያለ ውይይት በማድረግ እኛ ከሌሎቹ አፍሪካውያን ተለይተን ያለበቂ ምክንያት ባህላችን አይደለም በማለት ብቻ ከመዝናኛው መለየቱ አግባብ ካለመሆኑም በቀር ጥያቄ ምልክት ውስጥ የሚያስገባን ጉዳይ ነው። በመሰረቱ ባህል ስንል ሰፊ ትርጉም አለው። ማንኛውም ባህል ከሌላው ባህል ጋር የተቀላቀለ እንጂ ወጥ የሆነ ባህል የለም። በመሆኑም ባህላችን አይደለም በሚል ሰበብ ከዳንሱ ምሽት መገለል በቂ ምክንያት አይደለም። ይህ የዳንስ ምሽት የተዘጋጀው ለአልባሌ ምክንያት ሳይሆን የራሱ የሆነ ሳይንሳዊ ምክንያት አለው። ዳንስን የሚተካ መዝናኛ ሳይዘጋጅ ዳንስ ባህላችን አይደለም በሚል ሰበብ መዝናኛው እንዲቆም ማድረግ የተማሪዎችን መብት መጋፋት ነው በማለት መምህራኑ ተቃወሙ። ይህ ውዝግብ በተማሪዎቹ ጆሮ ገብቶ ኖሮ አንዳንድ እንቅስቃሴዎችን ስላስነሳ የዳንሱ ምሽት በነበረበት እንዲቀጥል ሆነ። መምህራኑ ካለባቸው ኃላፊነት አንዱ ተማሪዎቹ የሀገራቸውን ባህል እንዳይዘነጉ እያንዳንዱን የበዓል ቀን መዘከርና ማስተዋወቅ ነው። በዚህም ምክንያት የኢትዮጵያ ብሔራዊ በዓላት እንዳስፈላጊነቱ ይዘከራሉ። ከሚከበሩት በዓላት መካከል የዘመን መለወጫ በዓል፣ የመስቀል በዓልና ልደት ናቸው። እነዚህ በዓላት መምህራኑና ተማሪዎቹ በአንድነት ሆነው ያከብራሉ። አከባበሩም ልክ ሀገር ቤት ውስጥ በሚከበረው መልክ ለማክበር ጥረት ይደረጋል። በዘመን መለወጫ በዓል በሚከበርበት ዕለት ኢትዮጵያውያን ተማሪዎች መምህራንና ኩባውያን ጭምር ችቦ በማብራት
በዘፈንና በሆታ ምሽቱን ያሳልፋሉ። በማግስቱ ጠዋት ቁርስ ከተበላ በኋላ ኬክ ተቆርሶ ለስላሳ እየተጠጣ መምህራኑ እስከ ምሳ ሰዓት ድረስ ከተማሪዎቹ ጋር ሲዝናኑ ቆይተው መምህራኑና ቤተሰቦቻቸውም ጭምር ከተማሪዎቹ ጋር አብረው ምሳ በመብላት በዓሉን ያከብሩታል። የመስቀል በዓልን አከባበር በተመለከተ ግን ተማሪዎቹ በብርጌድ የተደራጁ ስለሆነ እያንዳንዱ ብርጌድ በነፍስ ወከፍ ችቦ ይሰራል። ለደመራ የሚሆን እንጨት ተለቅሞ ደመራ ይደመራል። በዕለቱ ምሽት መምህራንና ቤተሰቦቻቸው በትምህርት ቤት ውስጥ ተገኝተው ከተማሪዎቹ ጋር እራት ይበላሉ። ከራት በኋላ ለእያንዳንዱ ሰው ችቦ ይታደላል። ከችቦ ወደላ በኋላ የትምህርት ቤቱ የኩባው ዳይሬክተር እና የትምህርት ቤቱ የኢትዮጵያውያን ተወካይ በሰልፍ ሆነው ደመራውን ይለኩሳሉ። በመቀጠልም ተማሪዎቹ በተራቸው ደመራውን ለኩሰው ደመራው እንደተቀጣጠለ እየዞሩ የተለያዩ ዘፈኖችና ጭፈራዎችን ያካሂዳሉ። በዚህ አይነት ደስታው እንደቀጠለ ጭፈራውና ሆታው እስከ እኩለ ሌሊት ቆይቶ የምረቃ ስነ ስርዓት ተካሂዶ የበዓሉ ፍጻሜ ይሆናል። ቀጥሎ የሚከበረው የልደት በዓል ሲሆን አከባበሩም መምህራንና ቤተሰቦቻቸው በዕለቱ ወደ ትምህርት ቤት ሄደው ከተማሪዎቹ ጋር በመሆን በተለያዩ ዘፈኖችና ጭፈራዎች ሲዝናኑ አርፍደው ምሳ ከተበላ በኋላ የኬክ ቆረሳ ፕሮግራም ተደርጎ መምህራኑና ቤተሰቦቻቸው ወደ መኖሪያ ሰፈራቸው ሲመለሱ ተማሪዎቹ እስከ ምሽቱ 4 ሰዓት ድረስ ሲዝናኑ ያመሻሉ። ተረኛው መምህር አብሯቸው ያመሻል። በመንግስት አዋጅ እንዲከበሩ መመሪያ የተሰጠባቸው በዓላት በተመሳሳይ መልኩ ይከበራሉ። የአከባበሩም ስነ ስርዓት በአገር ውስጥ በሚከበርበት አይነት እንጂ የሚጨመር የሚቀነስ አይደለም። የመምህራኑ ተግባር ይህ ብቻ ሳይሆን ተማሪዎቹ በሚታመሙበት ጊዜ በማስታመም ከጎናቸው በመሆን መንከባከብ፣ ህመም ጠንቶባቸው ሐኪም ቤት በሚተኙበት ጊዜ መምህራኑ በተራ አብረው እያደሩ ማስታመም ከተግባራቸው ውስጥ አንዱ ነው። በጠቅላላው መምህራኑ ተማሪዎቹን ከአብራካቸው እንደወጡ ልጆቻቸው በመቁጠር ጤናቸው እንዲጠበቅ፣ ጠባያቸው እንዲታረቅ፣ በትምህርታቸው ትጉዎች፣ በስራቸው ታታሪዎች፣ ባህላቸውን አክባሪና በጥሩ ኢትዮጵያዊ ስነ ምግባር የታረቁ እንዲሆኑ መምህራኑ ይህ ነው የማይባል ከፍተኛ ጥረት አድርገዋል። ይህንን ጥረታቸውን ፕሬዝዳንት መንግስቱ ኃይለማርያም በግንቦት ወር በ1972 ዓ.ም ለገለልተኛ መንግስታት ጉባኤ ኩባ ሄደው በነበረበት ጊዜ የመንግስቱ ኃይለማርያም ሁለተኛ ደረጃ ትምህርት ቤትን ሲጎበኙ የመምህራኑን ቤተሰቦች በአቀባበል ስነ ስርዓት ላይ ተሰልፈው ስለነበር የመምህራኑን ቤተሰቦች ባነጋገሩበት ሰዓት አገራቸው አይናፍቃችሁም ወይ በማለት ላቀረቡላቸው ጥያቄ አንዷ እመቤት ስትመልስ አገራችን ያለምንም ጥርጥር ይናፍቀናል፣ ሆኖም ባለቤቶቻችን ግዳጃቸውን እስኪፈጽሙ ድረስ መታገዝ ግድ ይለናል በማለት ስትመልስላቸው ፕሬዝዳንቱም በበኩላቸው ባሎቻችሁ ግዳጃቸውን ከሚገባው በላይ መወጣታቸውን ከተመለከትኩት ተረድቻለሁ። ስለሆነም በአስቸኳይ ተተኪ መምህራን ይላክላችኋል በማለት በመምህራኑ ስራ የረኩ መሆናቸውን መስክረዋል። መምህራኑ ወጣቶቹን ተረክበው ስራ ከጀመሩበት ዕለት አንስቶ የተጣለባቸውን ኃላፊነት ለመወጣት እንደ ወላጅ በመሆን ወጣቶቹ ብሩህ ተስፋ ሰንቀው ለሀገርና ለወገን ጠቃሚ ዜጋ እንዲሆኑ በቡድንም ሆነ በተናጠል ያልተቆጠበ ምክር ሰጥተዋል። ይህንን ጥሩ አጋጣሚ ሳይጠቀሙበት ቀርተው ያልተጠበቀ ችግር ውስጥ ገብተው ቀሪውን እድሜያቸውን በጸጸትና በሐዘን እንዳይቆጩ አበክረው እንደ አባት በተግሳጽ እንደ እናት በእንባ መክረዋል። ሆኖም አንዳንዶቹ የሚሰጣቸውን ምክር ተቀብለው በተግባር በመዋል ፋንታ ምክሩንም ሆነ ግሳጼውን ከምንም ሳይቆጥሩ ጥፋቱን ቀጥለውበታል። ሆኖም እነዚህ ልጆች ወደ ሀገራቸው እንዲመለሱ ተደርገዋል። በጥፋት ምክንያት የተመለሱት ተማሪዎች የተሰጣቸውን ምክር ተቀብለው ጠባያቸውን በማስተካከል ቢሞክሩ ኖሮ
ደስታው ከማንም የበለጠ ለመምህራኑ ነበር። በመንግስትም በኩል ቢሆን እርምጃ ሳይወሰድ ለረጅም ጊዜ የቆየው ተማሪዎቹ ተሻሽለው ከጥፋታቸው በመመለስ ይማሩ ይሆናል በሚል ተስፋ እንደነበር ወደ ኢትዮጵያ ተመልሰን ለመረዳት ችለናል። መምህራኑ ልጆቹን ለማስተካከል ያላደረጉት ጥረት፣ ያልደከሙት ድካም፣ ያላበረከቱት ምክር የለም። ሆኖም ግን እናትና ልጅ በባህር ሲዝናኑ እንደተከሰተው አደጋ በመሆኑ ምሳሌውን ላስፍረው። አንድ ወጣትና እናቱ በጀልባ ተሳፍረው በባህር ላይ ሲዝናኑ ማዕበል ተነስቶ ጀልባዋ ሰጠመች። ወጣቱ እንደምንም ብሎ ከባህር ወጥቶ ከድካሙ ሲተነፍስ በትልቅ ድንጋይ ላይ ቁጭ ብሎ ለጥቂት ደቂቃዎች ከተነፈሰ በኋላ እናቱን አስታወሰ። ሊያወጣት ወደ ባህሩ ገባ። እናቱን ለማግኘት ባለው ኃይሉ ሁሉ ደክሞ ስላገኛት ልብሷን ይዞ እየጎተተ ለማውጣት ጥቂት ሲቀረው አምልጣው ተመልሳ ወደ ባህሩ ገባች። አሁንም ተስፋ ሳይቆርጥ በተደጋጋሚ ለማውጣት ጥረት አድርጎ እያመለጠችው ወደ ባህሩ ገባች። በመጨረሻ ልጁ እጅግ ደክሞት ራሱ ለመስመጥ ስለተቃረበ እንደምንም ብሎ ከባህሩ በመውጣት አንድ ትልቅ ድንጋይ ላይ ተቀመጠ። እናቱን ለማዳን ያደረገውን ድካምና ውጤቱን በአይነ ህሊናው እየተመለከተ እናቴ ላድንሽ ሞከርኩ፣ አንቺ ግን ለመዳን አልፈለግሽም በማለት ስቅስቅ ብሎ አለቀሰ ይባላል። በጥፋት የተመለሱትን ወጣቶች በተመለከተ መምህራን እነሱን ለማዳን ያልተቆጠበ ጥረት አድርገዋል። ልጆቹ ግን መዳን ባለመፈለጋቸው እስከ መጨረሻው ሰዓት ድረስ ሊመለሱ ባለመቻላቸው ወደ ኢትዮጵያ እንዲመለሱ ተደረጉ እንጂ መምህራኑ በኩል ማድረግ የሚገባቸውን ሁሉ የራሳቸውን ጥረት ድካም ደክመውባቸዋል። የሚሰራ ሁሉ 100% ፍጹም መሆን ባይችልም ከወጣቶቹ ጋር ወደ ኩባ ሄደው የነበሩት መምህራን ከተማሪዎቹ ጋር የነበራቸው የአባትነትና የልጅነት ግንኙነት እስካሁንም ድረስ አልተቋረጠም። ከዚህ የተነሳ ኩባ የተማሩ ተማሪዎች በማናቸውም መንገድ መምህራኖቻቸውን ለማስደሰት የማያደርጉት ነገር የለም። በተለይም በሕክምና ሙያ የተሰማሩ ወጣቶች ለመምህራኑ የሚያደርጉት የጤና እንክብካቤ ያላቸውን የአባትነትና የልጅነት ፍቅር ያሳዩበት ነው። ይህ ምንጊዜም የማይቋረጥ እከሌ ከከሌ ሳይባል የሁሉም የኩባ ተማሪዎች ስሜት ነው። በዚህ አጋጣሚ የራሴን ምስክርነት መስጠቱ ያላቸውን ፍቅርም ሆነ አስተዋጽኦ ተአማኝነት ያጎለዋል ብዬ አምናለሁ። ዕለቱ ቅዳሜ ስለነበር እቤቴ ቁጭ ብዬ እረፍቴን እያጣጣምኩ ያለው ወደ ማታ ላይ የሆነ ህመም ስለተሰማኝ መንቀሳቀስ ተሳነኝ። እምብርቴ ያጧል። ህመም እየጨመረ ሄደ። ስሜቴን ይከታተል የነበረው ቤተሰቤ ተደናግጦ ቦሌ ቤተዛታ ሐኪም ቤት ወሰደኝ። ሐኪሙ ዘንድ ቀርቤ ከታየው በኋላ በፌዝ መልክ ይችን ሄርኒያ ንቀዋት ነው እስካሁን ዝም ያሏት አለና አሁንም ወደ ሌላ ሐኪም ቤት ሄደው የቀዶ ጥገና ህክምና ያድርጉ ሲል አሰናበተኝ። የተደናገጠው ቤተሰብም በበለጠ ተደናግጦ ወደ ቁልቢ ገብርኤል ሐኪም ቤት ወሰደኝ። ተራ ደርሶኝ ሐኪሙ ዘንድ ቁጭ ብዬ ስነጋገር ከኩባ ተማሪዎች አንዱ የሆነው ዶክተር መብራቱ ጀንበሬ መጣና ህመሜን ጠይቆ ለጥቂት ደቂቃ በትዕግስት እንድጠብቅ ነግሮኝ ሄደ። ወደ ዶክተር ስዩም ካሳ ደውሎ መታመሜን ነገረው። በነገራችን ላይ ዶክተር ስዩም ካሳ ኩባ ካፈራቻቸው ዕውቅ ዶክተሮች መካከል አንዱ ነው። ዶክተር ስዩም መታመሜን እንደሰማ ወደ ሚኒሊክ ሆስፒታል እንዲወስዱኝ ነግሮ ገና በምርመራ ላይ እንዳለው ናዝሬት የሄደበትን ተግባር አቋርጦ አዲስ አበባ ሚኒሊክ ሆስፒታል በቅጽበት ደረሰ። ወዲያው ምርመራውን አከናውኖ ለጊዜው መፍትሄ የሚሆነውን መድኃኒት በመስጠት ችግሩን ፈቶ ሐኪም ቤት እንዳደር አደረገ። በማግስቱ እሁድ ጠዋት መጥቶ ሁኔታዬን ተመልክቶ ጤንነቴን መስተካከሉን ካረጋገጠ በኋላ ለቀዶ ጥገና ህክምና ቀጠሮ ሰጥቶ ወደ ቤት እንድመለስ ሆነ። በመጨረሻም የቀዶ ጥገና ህክምና ተደርጎልኝ እግዚአብሔር ይመስገን በተደረገልኝ ህክምና ፈውስ አግኝቼ በሙሉ ጤንነት ላይ ይገኛለሁ። በተመሳሳይ መልኩ አቶ አለማየሁ ኃይሌ የተባለ መምህር ለህክምና ጳውሎስ ሆስፒታል ገብተው
በነበረበት ጊዜ ረጅም ሰዓት የወሰደ የቀዶ ጥገና ሕክምና ያካሄደው ተማሪያቸው ዶክተር አየልኝ ፀሐይ ባደረገው ጥንቃቄ የተሞላበት ሕክምና ተፈውሰው ሙሉ ጤንነታቸውን አግኝተው ወደ ቤታቸው ተመልሰዋል። ተማሪዎቻችን ከኛ አልፈው ለቤተሰቦቻችን ጭምር የቆሙ ናቸው። በአንድ ወቅት ልጄ ነፍሰ ጡር ስለነበረች ብራስ ሆስፒታል የወለደች ሲሆን የልጇ አተነፋፈስ ትክክል ስላልነበረ የዚህ ባለሙያ ወደ ሆነችው የመንፈስ ልጄ ተማሪዬ ወደ ዶክተር ሙሉዓለም ገሰሰ እንዲደውሉ ለቤተሰብ ነገርኩ። በነገራችን ላይ ዶክተር ሙሉዓለም ከሕክምና በላይ በጣም ሩህሩህና መንፈሳዊ ሰው ናት። ችግሩ የተከሰተበት ዕለት እሁድ 12 ሰዓት ስለነበረ ስልክ ቢደወልላት የጸሎቱን ጊዜ አቋርጣ ችግሩን ከሰማች በኋላ የካቲት 12 ልጄ እንድተኛ ተደርጎ ባደረገችላት ከፍተኛ ክትትል ልጁ ዛሬ አድጎ በመማር ላይ ይገኛል። ይህ ልጅ በአስቸኳይ ሕክምና ባይደረግለት ኖሮ ህይወቱ ባለፈ ነበር። ለአብነት ያህል እነዚህን ጠቀስኩ እንጂ እንደነ ዶክተር አለማየሁ ተገኝ፣ ዶክተር ሸዋለም፣ ዶክተር ዘገነ፣ ዶክተር መብራቱ የመሳሰሉት በርካታ ኩባ የተማሩ ዶክተሮች በያሉበት መምህራኖቻቸውንና ቤተሰቦቻቸውን በሕክምናው መስክ የሚያደርጉት እርዳታ ሰፊ ነው። በሕክምና ሙያ የተሰማሩ ባለሙያዎችን ያደረጉትን አስተዋጽኦ በምሳሌነት ጠቀስኩ እንጂ እያንዳንዱ የኩባ ተማሪ በተማረው ሙያ መምህራኑን ለመደገፍ የማይጥር ከመምህራኑ ጋር በተገናኙ ጊዜ በጋለ የልጅነትና የአባትነት ፍቅር ተቃቅፈው የማይሳሳሙ የማይጠያየቁ የሉም። መምህራኑ የሚያስተጋባ ደውል በመሆን ተማሪዎቹን በመምከር በመገሰጽና ወደ መጥፎ ስነ ምግባር እንዳይገቡ ዓላማቸውንም ዘግኝተው ወደ አልባሌ ተግባር እንዳይሰማሩ ጠፍረው በመያዝ የአባትነታቸውን ድርሻ ተወጥተዋል። ስለሆነም ሰው የሚያጭደው የዘራውን ነውና በአሁኑ ጊዜ መምህራኑ የዘሩትን ሰብል እየሰበሰቡ ምርቱን ወደ ጎተራ በማስገባት ከፍተኛ ደስታ በማጣጣም ላይ ይገኛሉ። ለሰው ልጅ ከዚህ የበለጠ የመንፈስ እርካታ የለም። ከመንፈስ ደስታ የበለጠ ጸጋ ደግሞ ምንም ነገር የለም። ስለ መምህራኑ አስተዋጽኦ እችን ታክል ካልን ዘንዳ ለመምህራኑ የተገጠመች አንድ አጠር ያለች ግጥም መምህር ገበሬ ነው የምትለዋን እናቀርብላችሁ። መምህር ገበሬ ነው፣ መምህር ገበሬ ነው አምራች ጥሩ ዘር፣ ደን ድንቁርናን የሚመነጥር፣ የድንቁርናን ደን መንጥሮ አዘጋጅቶ፣ ጥበብ ጥሩ ስንዴ በማሳ ላይ ዘርቶ፣ ምክር ማዳበሪያን በመሬቱ ረጭቶ፣ ፍሬ እንዲያፈራ አርሞ ኮትኩቶ፣ ጥበብን ያመርታል በአይምሮ ዘርቶ፣ ያመረተውን ምርት ባገሩ ተናኝቶ፣ ህዝቡን ነፃ ወጣ እግር ብረት ፈቶ። ለወገን የቆመ ይህ ነው መምህር ማለት፣ ትምህርትን ዘርቶ የሚያላብስ ዕውቀት። በመቀጠል ደግሞ የመምህራኑ ቤተሰብ ህይወት በኩባ እንዴት ነበር የሚለውን ባጭሩ እንመለከታለን። የመምህራኑ ቤተሰብ ህይወት በኩባ። ወደ ኩባ የተጓዘው ቤተሰብ ከ8 ወር ጨቅላ ህፃን እስከ 43 ዓመት ጎልማሳ ያካተተ ነበር። የየብስም ሆነ የባህሩ ጉዞ ተጠናቆ ኩባ ወጣቶች ደሴት ካራማራ ትምህርት ቤት የደረስነው ከምሽቱ 2 ሰዓት አካባቢ ነው። በዚህ ቦታ የተደረገው አቀባበል ስነ ስርዓት እንዳለቀ በትምህርት ቤቱ አዳራሽ ተዘጋጅቶ ይጠብቅ የነበረው ምግብ ተበልቶ እንደተጠናቀቀ ከ4ኛ ክፍል እስከ 6ኛ ክፍል ያሉ ተማሪዎች በዚያው በካራማራ ትምህርት ቤት እንዲቀሩ ሲደረግ፣ ቀሪዎቹ ከ7ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች መንግስቱ ኃይለማርያም ወይም ቁጥር 43 ተብሎ ወደሚጠራው ትምህርት ቤት እንዲሄዱ ተደረገ። ቤተሰቡንም በሚመለከት የአካባቢው ከተማ ወደ ሆነው ላፌ ከተማ እንድንሄድ ተደርጎ በከተማ ማዕከል ከተገነቡት ህንጻዎች መካከል በአንዱ ውስጥ እያንዳንዱ ቤተሰብ በቁጥሩ ልክ የመኖሪያ ክፍል ተሰጠው። መምህራኑና ቤተሰቡ ኩባ ከገቡበት ዕለት አንስቶ ምንም አይነት ችግር እንዳይደርስበት በማሰብ ለእያንዳንዱ ቤተሰብ ወንበር፣ ጠረጴዛ፣ ፍሪጅ፣ የምግብ ማብሰያ፣
ስቶቭ፣ ቴሌቪዥን፣ ሌሎችም ጠቃሚና አስፈላጊ ናቸው ተብለው የታመነባቸውን የቤት ቁሳቁሶች ተሟልቷል። ፍሪጁ ከአፍ እስከ ገደፍ በተለያዩ ምግቦች ተጥለቅልቋል። ባለቤቶቻችን ለአገሩም ሆነ ለአኗኗሩ እንግዳ ስለሆኑ ኑሮው እንዳይደናገራቸው የእንግሊዘኛ ቋንቋ ችሎታ ባላቸው ወይዘሮ አንኬሊያ በእኛ በወጣቶች ደሴት የሴቶች የፌዴሬሽን ሰብሳቢ ወይም ፕሬዝዳንት አስተባባሪነት ለእያንዳንዱ ቤተሰብ ሴቶች ተመድበው የቤት አያያዙን፣ የምግብ አዘገጃጀቱን፣ በአጠቃላይ ከኑሮ ጋር ግንኙነት ያላቸውን ስራዎች እንዲያለማምዷቸው ተደርጓል። የኩባ አየር ሞቃታማና ወበቃማ ስለሆነ ከአየሩ ንብረት ጋር ተስማሚ የሆነ ልብስ ለመልበስ አስፈላጊ ስለሆነ አገር ውስጥ በነበርንበት ጊዜ ከመጽሐፍም ከሰውም ባገኘነው ምክር መሰረት በሞላ ጎደል ለአየሩ ንብረት ተስማሚ ልብስ የነበረን ቢሆንም የኩባ መንግስት በጉዳዩ አሳስቦት ኖሮ ለወንዶች ሸሚዞችና ሱሪዎች፣ ለሴቶች ለአየሩ ንብረት ተስማሚ የሆነ ቀሚስና የህፃናት ልብስን አዘጋጅቶ በመሸጫ መደብር ላይ አኑሮልን ነበር። አኗኗራችንንም በተመለከተ ኩባ ከደረስንበት ጊዜ ጀምሮ ለጥቂት ወቅት አስፈላጊው የምግብ ፍጆታ እየተሰጠን ሳንቲም የሚባል ነገር በእጃችን ሳይገባ ቆየን። ከተወሰነ ጊዜ በኋላ ግን ለእያንዳንዱ መምህር 140 ፔሶ ለልጆችም የተወሰነ ገንዘብ በመስጠት ስለተጀመረ በምንኖርበት ህንጻ ስር ሱቅ ተከፍቶልን የምንፈልገውን ሁሉ እየገዛን መጠቀም ጀመርን። ይህ ሱቅ የሚያገለግለው ለኢትዮጵያውያን፣ ለአንጎላውያን፣ ለሞዛምቢክና ለናሚቢያ ስለነበረ የምንፈልገው ሁሉ ተሟልቶ ቀርቧል። የሚሰጠን ገንዘብ የመግዛት ኃይሉ ተመጣጣኝ ስለሆነ በአገሪቱ ደረጃ ኑሯችንን የተሟላ ነበር ለማለት የሚያሳፍር አይደለም። ከሚቀርቡልን ምግቦች መካከል አሳ፣ የዶሮ ስጋ፣ አልፎ አልፎ የበሬ ስጋ፣ ሩዝ፣ ቦለቄ፣ ልዩ ልዩ ቅባቶች፣ ዘይቶችና ቅመማ ቅመሞች፣ ፍራፍሬ ያለ ገደብ ይቀርባሉ። አልባሳትና መጫሚያዎችንም በአገሪቱ ውስጥ ካሉት የተሻሉ ናቸው ተብሎ የሚታመንባቸው ይቀርቡልናል። በኩባ ውስጥ መጠጥ እንደ አስፈላጊ ፍጆታ ስለሚቆጠር በአገር ውስጥ የሚመረቱ መጠጦች በተመጣጣኝ ዋጋ ይቀርቡልናል። በአጠቃላይ በኑሮ በኩል የነበረው አያያዝ እንከን የሚወጣለት አልነበረም። ውድ ተመልካቾቻችን እንግዲህ የዚህን ምዕራፍ መቋጫ እዚህ ላይ ደምድመናል። በቀጣይ የዘሩት ሲያፈራ የሚለውን ርዕስ ምዕራፍ ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። የሳምንት ሰው ይበለን። ውድ ተከታታዮቻችን እንግዲህ እንዲህ በጉጉት የምትጠብቁት የመጽሐፍ ትረካ ያመለጣችሁ ክፍል ካለ ሁሉንም በቅደም ተከተል ከዚህ ስር ታገኛችኋላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ሳምንት የዚህ ምዕራፍ ቀጣዩን ይዘን እንቀርባለን። እስከዛው ቸርን ሰንብት። ስለድል ታሪክ ስታወሱ ቤተሰቦቼን እንዳትረሱ አገሬ ስታገል ለድንበሯ ተኝቻለሁ እኔም ካፈሯ ስለድል ታሪክ ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ